በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? ዛሬ በፍኖተ ኤማሁስ ልዩ ዝግጅት ይዘንላችሁ ቀርበናል። እርሱም በክንፈ ረድኤቱ የሚጠብቀን የምስራች ነጋሪው ቅዱስ ገብርኤል ለሰው ልጆች ሁሉ ያበረከተውን ድንቅ የጸሎት በረከት ነው። ይህ ጸሎት የጨለመውን የሚያበራ የከበደውን የሚያቀና በሕይወታችሁ ላይ ሰላምን የሚያሰፍን ታላቅ መንፈሳዊ መሳሪያ ነው። እስከ መጨረሻው አብራችሁን በመቆየት የዚህን ድንቅ ጸሎት በረከት እንድትሳተፉ በፍቅር እንጋብዛችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም ባለሟል ሰይፈ እሳትን የታጠቅ ኃያል መልአክ ሆይ በክፉ መናፍስት ጥቃት ለሚጨነቁ በክፉ ዓይንና በምቀኝነት ለሚሰቃዩ በሰው ፊት ሞገስን ላጡና በመንፈሳዊ ውጊያ ለደከሙ ሁሉ ዛሬም ረዳት ሁናቸው። የመዳን ምስራች ነጋሪ መልአክ ሆይ ሦስቱን ሕፃናት ከሚነድ የእሳት እቶን ውስጥ በረድኤት ክንፎች ጋርደ እሳቱን እንደ ቀዝቃዛ ጥል አድርገህ እንዳዳንካቸው ዛሬም እኛን ከሚነደው የሰይጣን የፈተና እሳት ጠብቀን። በቤታችን ላይ የጋረጠውን በስራችን ላይ የተደቀነውንና በጤናችን ላይ የሚሰራውን የጨለማ መናፍስት ተንኮል ሁሉ በቃል እግዚአብሔር ሥልጣን በትነው። ቅዱስ ገብርኤል ሆይ ሌሊት በሕልም ቀን በጭንቀት የሚፈትኑን ርኩሳን መናፍስት ከእኛ ይራቁ። የአጋንንትን ሰራዊት የምትቀጣ ሆይ በክፉ ሰሪዎች አፍ የመጣውን መርገም በመተት የታሰረውን ሕይወት ሁሉ በፈጣሪ ኃይል ፍታው። አእምሯችንን ከክፉ ሐሳብ፣ ልባችንን ከፍርሃትና ከድንጋጤ ማንጻው። ብርሃናዊው መልአክ ሆይ ጠላት በድቅድቅ ጨለማ ቢመጣ እንኳን የአንተ ብርሃናዊ መገኘት ያባረው። እኛንም ከክፉ ነገር ሁሉ ሰውረን በሰላም እንድንወጣና በሰላም እንድንገባም በመንገዳችን ሁሉ ጠባቂ ሆነን። የምስራች ነጋሪው ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም ታማኝ መልአክ ሆይ ዛሬ በዚህ በሚያልፈው ዓለም ማዕበል መካከል ቆመን ወደ አንተ እንጮኻለን። ልባችን በጥርጣሬ እንዳይናወጥ፣ እግራችን ከሃይማኖት መንገድ እንዳይሰናከል በብርቱ ምልጃ ደግፈን። ዓለም ፈተናዋ ቢበዛብን እኛ ግን በክርስቶስ ፍቅር የታተምን እንድንሆን በጌታ ፊት ማልድልን። ቅዱስ ገብርኤል ሆይ ለቅድስት ድንግል ማርያም ለእግዚአብሔር የሚሳነው ነገር የለም ብለህ እንደነገርካት ሁሉ ዛሬም ለእኛ ለደካሞቹ በልባችን ውስጥ ተስፋን ዝራ። እምነታችን እንደ ሰናፍጭ ቅንጣት ታናሽ ብትሆን እንኳ በተራራ የሚመሰሉ የሕይወት ችግሮችን የምታፈልስ ታላቅ ኃያል እንድንሆን ወደ ፈጣሪ ለምንልን። የጸናች እምነት፣ የማይወድቅ ተስፋና የማይጠፋ ፍቅርን እንዲሰጠን ባለሟልነትህን ስጠን። ባለሟሉ መልአክ ሆይ በዙሪያችን ያሉ ክፉ ትምህርቶች፣ የዓለም ጣጣዎች ከእውነተኛው መንገድ እንዳያስወጡን አንተ ጠባቂ ሁነን። ልባችን የእግዚአብሔር ቃል የሚዘራበት መልካም መሬት ይሁን። በድካማችን ጊዜ መንፈሳዊ ኃይልን፣ በጭንቀታችን ጊዜ መጽናናትን፣ በመከራችንም ጊዜ ትዕግስትን አጎናጽፈን። እንደ አባቶቻችን እስከ ሞት ድረስ የታመንን እንድንሆን የእምነትን ጋሻ እንድንታጠቅ ረድኤትህ አይለየን። ብርሃናዊው መልአክ ሆይ ብርሃን መንገዳችንን የምራው። የጠላት የክህደት ጦርም በእኛ ላይ አይስራ። እምነታችንን ጠብቀን ሩጫችንን ጨርሰን የጽድቅን አክሊል ለመቀዳጀት እንድንበቃ ከእግዚአብሔር ዘንድ ምሕረትን አውርድልን። ዛሬም ነገም እስከ ዘላለም ድረስ በእምነት ጸንተን እንድንቆም ክንፎችህን ይጋርዱን። የምስራች ነጋሪውና በልዑል እግዚአብሔር ፊት የምትቆመው ቅዱስ ገብርኤል ሆይ የታሰሩትን የምትፈታ ያዘኑትን የምታጽናና የሰላም መልእክተኛ ሆይ ዛሬም በጌታ ፊት ቆመ ስለ እኛ ምልጃን አድርግልን።
ቅዱስ ገብርኤል ሆይ ቅድስት ድንግል ማርያምን ደስ ይበልሽ ብለህ እንዳበሰርካት ሁሉ በሐዘን ለደከመች ነፍሳችን የደስታን የምስራች አብስረን። በፈተና ማዕበል ለተመታች ሕይወታችን የጽናትን የድልን ቃል አምጣልን። በእሳት ውስጥ የነበሩትን ሦስቱን ሕፃናት ከቃጠሎም እንዳዳንካቸው እኛንም ከዚህ ዓለም ክፉ ፈተና ከክፉ ሰዎች ተንኮልና ከዲያብሎስ ወጥመድ በረድኤት ክንፎች ጋርደን። አማላጃችን ቅዱስ ገብርኤል ሆይ በጌታ ፊት ቆመ ስለ ኃጢአታችን ማረን ብለን እንደምንሃለን። አእምሯችን በሰማያዊ ጥበብ እንዲበራ ልባችንም በንጹሕ ፍቅር እንዲሞላ ወደ ፈጣሪ ጸልይልን። የታመሙት እንዲፈወሱ፣ የተጨነቁት እንዲረጋጉ፣ የራቁት እንዲቀርቡ፣ የተራቡትም እንዲጠግቡ የምህረት ቃልህን አሳስብልን። የምስራች ነጋሪው መልአክ ሆይ በቤታችን ሰላምን፣ በስራችን በረከትን፣ በሕይወታችንም ፍስሐን እንድናገኝ ከልዑል እግዚአብሔር ዘንድ ረድኤትን አውርድልን። ከክፉ ነገር ሁሉ ጠብቀን፣ በመንገዳችን ሁሉ መሪ ሁነን። በመጨረሻም የዘላለም ሕይወትን እንድንወርስ ከቅዱሳን ጋር መንግሥቱን እንድንካፈል በአማላጅነት አትለየን። በልዑል እግዚአብሔር ፊት የምትቆም ቅዱስ ገብርኤል ሆይ ዛሬ በኃጢአት ሸክም ለከበደን ከፈጣሪያችን መንገድ ለራቅን ለእኛ ለልጆች ማልድልን። የሥጋ ምኞትና የዚህ ዓለም ማታለያዎች ከእውነተኛው የሕይወት መንገድ እንዳያስወጡን በብርቱ ምልጃ ከኃጢአት ገደል አውጣን። በደካማው ማንነታችን ላይ ሰልጥኖ ለሚያስጨንቀን የክፋት ሥራ ሁሉ ድልን የምንነሳበት መንፈሳዊ ኃይል ከፈጣሪ ዘንድ አምጣልን። የብርሃን መልአክ ሆይ ልባችን በኃጢአት ጨለማ እንዳይታወር፣ አእምሯችንም በክፉ ሐሳብ እንዳይቆሽሽ አንተ ጠባቂ ሁነን። ወደ ንስሐ መንገድ እንድንመለስ የበደልንበትና የተሳሳትንበትን መንገድ አውቀን በቃለ እግዚአብሔር እንድንታደስ ማስተዋሉን አድለን። ሰይጣን በተንኮል የሚያቀርብልንን የኃጢአትን ማር በመንፈሳዊ ጥበብ እንድንጸየፈውና ወደ እግዚአብሔር መንግሥት እንድንሮጥ በረድኤት ደግፈን። ባለሟሉ ቅዱስ ገብርኤል ሆይ ዓይንና ጆሮአችን ከክፉ ነገር ጠብቅልን። እጆቻችንና እግሮቻችንንም ወደ ጽድቅ መንገድ እንጂ ወደ በደል እንዳያዘነብሉ በሰማያዊ ሥልጣን ገሥጽልን። የጠፋውን በግ ፍለጋ እንደሚመጣ እረኛ እኛንም ከጥፋት መንገድ መልሰን። በልባችን ውስጥ ንጹሕ ሕሊናን ቅዱስ ፍላጎትን አሳድር። ከኃጢአት እስራት ተፈተን በነጻነት ፈጣሪያችንን እንድናመሰግን ኃይልን ስጠን። አማላጃችን ሆይ በዚህ ዓለም አላፊ ስንኖር በቅድስና በንጽሕና እንድንመላለስ በክፉ ፈተና ጊዜም እንዳንወድቅ አንተ አበርታን። ለኃጢአት የሞትን ለጽድቅ ግን ሕያዋን እንድንሆን የመንግሥተ ሰማያትንም ክብር እንድንወርስ በጌታ ፊት ባለሟል ሁነን። የምስራች ነጋሪው ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት ሳታቋርጥ የምትቆም ለቅዱሳን ሁሉ የጸሎታቸውን መልስ የምታበስር የታመነ መልአክ ሆይ ዛሬ በጸሎት ሕይወታችን ለደከመን ጉልበታችን ለዛለና ልባችን ለሰለቸ ለእኛ ማልድልን። የጸሎት መንፈስ በውስጣችን እንዲቀጣጠል ከፈጣሪያችን ጋር ያለን ግንኙነት እንዳይቋረጥ በረድኤት ደግፈን። ቅዱስ ገብርኤል ሆይ ነቢዩ ዳንኤል ሳይታክት ለ21 ቀናት ወደ እግዚአብሔር በጸለየ ጊዜ የጸሎቱን መልስ ይዘህለት እንደመጣህና በቃልህ እንዳበረታህ ሁሉ ዛሬም ለእኛ ለልጆች የብርታት ቃልን አምጣልን። ጸልዩ አታቋርጡ የሚለውን አምላካዊ ትእዛዝ መፈጸም እንድንችል የጸሎት መጋረጃ ተገልጦልን ከመንፈስ ቅዱስ ጋር እንድንነጋገር ረዳት ሁነን። በሥጋ ድካም፣ በዓለም ሐሳብ፣ በሰይጣን ተንኮል ምክንያት ከጸሎት የምንርቅበትን ምክንያት ሁሉ ከእኛ አስወግድ። የብርሃን መልአክ ሆይ ልባችን በጸሎት ጊዜ ወደ ሌላ ቦታ እንዳይባዝን ቃላችንም የመልካም መዓዛ ዕጣን ሆኖ
ወደ ፈጣሪ መንበር እንዲደርስ አግዘን። በጸሎት ውስጥ የሚገኘውን ሰላም፣ ደስታና ኃይል እንድንረዳው አእምሯችንን አብራልን። የምንለምነውን ነገር ሁሉ በእግዚአብሔር ፈቃድና ሰዓት እንደሚፈጸም በማመን በትዕግስት እንድንቆም አጽናን። ድካማችንን በጽናት ዝለታችንን በብርታት ለውጥልን። ባለሟሉ መልአክ ሆይ ጠላት ሰይጣን ጸሎታችንን ሊያስተጓጉል በሚመጣበት ጊዜ አንተ በሰይፈ እሳት አባርልን። በየቀኑ በፊቱ የምንቆም በምስጋና የምንተጋ በልመናም የማናርፍ ታታሪዎች እንድንሆን አማልደን። የጸሎት ሕይወታችን የጸና ሃይማኖታችንም የቀና ይሆን ዘንድ ከእግዚአብሔር ዘንድ ጸጋን አውርድልን። የምስራች ነጋሪ ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም የሰላም መልእክተኛ የብርሃን መልአክ ሆይ ዛሬ በሐሳብ ማዕበል ለሚናውጠው በጭንቀት ለዛለው ልባችን ሰላምን ትሰጠን ዘንድ ወደ አንተ እንማጸናለን። ዓለም በሁከት ስትሞላብን አንተ ግን ያንተ የሆነውን ሰማያዊ እርጋታ በልባችን ውስጥ አኑር። ሰላም ከሁሉ በላይ ነውና ያንን ሰላም ለነፍሳችን አውርድላት። የጥበብ መልአክ ቅዱስ ገብርኤል ሆይ ለነቢዩ ዳንኤል ምስጢርን የገለጥክ ጥበብን የሰጠህ አንተነ ዛሬም እኛን ደካሞቹን አትጣለን። በሕይወታችን የምናደርገው ውሳኔ ሁሉ በእግዚአብሔር ፈቃድ ይሆን ዘንድ ሰማያዊ ጥበብን አልብሰን። የሚጠቅመንን ከማይጠቅመን ብርሃኑን ከጨለማው የምንለይበትን ማስተዋልን በውስጣችን አሳድር። አእምሯችን በክፉ ሐሳብ እንዳይበከል በምድራዊ ጥበብ ብቻ እንዳንታለል አንተ የልዑል እግዚአብሔርን ጥበብ ወደኛ አምጣ። ባለሟሉ መልአክ ሆይ ልባችን የቅዱስ መንፈስ ማደሪያ የሰላም አደባባይ እንዲሆን በምልጃህ እርዳን። በቤታችን ሰላምን፣ በልባችን መረጋጋትን፣ በንግግራችን ደግሞ ጥበብን ጨምርልን። ቁጣን በትዕግስት፣ ጥላቻን በፍቅር፣ ድንቁርናን ደግሞ በእውቀት እንድናሸንፍ በብርሃናዊ ክንፎችህ ጋርደን። ቅዱስ ገብርኤል ሆይ በዚህ የፈተና ዓለም ስንኖር የልባችን ሰላም እንዳይጠፋ በድካማችን ጊዜ የእግዚአብሔር ጥበብ ብርታት እንዲሆነን ዛሬም ነገም በጌታ ፊት ማልድልን። በረድኤትህ አትለየን፣ በሰላምህም ጠብቀን። የምስራች ነጋሪው ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም የታሰሩትን የምትፈታና ያዘኑትን የምታጽናና የብርሃን መልአክ አንተነ ዛሬ በመከራ ማዕበል ለተመታች በችግር ሸክም ለከበደችና በተስፋ መቁረጥ ለዛለች ነፍሳችን መጽናናትን ይዘና። የመከራው ሌሊት ረዝሞብን የንጋቱ ብርሃን ለራቀን ሁሉ አንተ የተስፋን ኮከብ አሳየን። ባለሟሉ ቅዱስ ገብርኤል ሆይ ነቢዩ ዳንኤል በአንበሶች ጉድጓድ ውስጥ በነበረ ጊዜ ረድኤት እንዳልነፈከው ዛሬም እኛን በዓለም አንበሶች በበሽታ በችግርና በብቸኝነት የምንሰቃየውን አትጣለን። አይዟቸው የሚለውን ሰማያዊ ቃል በልባችን ውስጥ አሰማን። በመከራችን ጊዜ ተስፋ ከማጣት በፈተናችንም ጊዜ አምላካችንን ከማማረር ጠብቀን። ይልቁንም ከዚህ መከራ በኋላ የሚመጣውን ታላቅ ደስታ ክብርን በዓይነ ሕሊናችን እንድንመለከት ማስተዋሉን አድልን። የጽናታችን ረዳት ሆይ እንባችንን የምታብስ ሐዘናችንን ወደ ደስታ የምትቀይር አንተነ ዛሬም በድካማችን ጊዜ ጉልበት ሁነን፣ በሐዘናችን ጊዜ መሸሸጊያ ሁን። ጌታ ከአንቺ ጋራ ነው ብለ ለድንግል ማርያም እንደነገርካት ዛሬም ለእኛ ጌታ ከእናንተ ጋር ነውና አትፍሩ ብለህ አጽናናን። በምልጃ ኃይል ከመከራው ማዶ ያለውን ብርሃን እንድንናፍቅ በእምነት እንድንጸና ምርዳን። ብርሃናዊ መልአክ ሆይ መከራው ቢያይልም አንተ ግን አትራቀን። ተስፋን በመቁረጥ ውስጥ ያለውን ሁሉ በረድኤት ክንፎች ደግፋ ቁመን። በሕይወታችን ላይ የደስታንና የሰላምን አዲስ ምዕራፍ አብስረን። እስከ መጨረሻው በጽናት እንድንቆም የፈጣሪ ምሕረት ያንተ ጥበቃ ማይለየን።
የምስራች አብሳሪው የሰላም መልእክተኛው ቅዱስ ገብርኤል ሆይ በእግዚአብሔር ፊት የምትቆም ከሰማያዊ ዙፋን ተልከክ ለሰው ልጆች የደስታን ቃል የምታበስር ታማኝ መልአክ ነህ። ዛሬ እኛ ልጆችህ በኑሮ ፈተና፣ በህመም፣ በሥራ ማጣትና በብዙ አይነት ችግሮች ተከበን ተስፋ ወደ መቁረጥ ተቃርበናል። በጌታ ፊት ቅረብልን፣ ስለ እኛም የምስራች ቃልን ለምንልን። ቅዱስ ገብርኤል ሆይ ሐዘን ልባችንን ሲያጨልመውና ነገ ምን ይሆን የሚለው ስጋት ሲረብሸን አንተ በብርሃናዊ ክንፎችህ ጋርደህ አጽናን። አትፍሩ ብለክ እረኞችን እንዳበሰርክ ለእኛም አትፍሩ እግዚአብሔር ከእናንተ ጋር ነው የሚለውን የተስፋ መልእክት በልባችን አሳድር። የጭንቀት ማዕበል በጸሎትክም ጸጥ ይበል። በፈተና ፈንታ በረከትን፣ በሐዘን ፈንታም ምስጋናን ስጠን። ላዘነችውና ለተከዘችውም ሐና የሳሙኤልን መወለድ፣ ለካህኑ ዘካርያስ የዮሐንስን መምጣት፣ ከሁሉ በላይ ደግሞ ለእናታችን ለቅድስት ድንግል ማርያም የዓለምን መድኃኒት መወለድ እንዳበሰርክ ዛሬም ወደ እኛ ቤትና ሕይወት አዲስ የምስራች ይዘክና። የተዘጋው የሥራ በር እንዲከፈት፣ የታመመውም እንዲፈወስ፣ የተጣላው እንዲታረቅና የጠፋውም እንዲገኝ የምስራች ቃልህን አሰማን። የምስራች መልአክ ሆይ ችግሩ እስኪያልፍና በረከቱም እስኪመጣ ድረስ በትዕግስት የምንጠባበቅበትን ጽናትን ስጠን። ተስፋ መቁረጥ ከመንገዳችን እንዳያስወጣን፣ በፈጣሪያችንም ላይ እንዳናማረር በምልጃክ ደግፈን። ለእግዚአብሔር የሚሳነው ነገር የለም ብለን እንድንመሰክር እኛም በችግራችን መዓል የእግዚአብሔር ታላቅነትን እንድንመለከት የልባችንን አይነ ክፈት። ቅዱስ ገብርኤል ሆይ በችግራችን ጊዜ የሚረዱን፣ በሐዘናችንም የሚያጽናኑንና በመንገዳችንም የሚመሩን ቅዱሳን መላእክትን በዙሪያችን አቁምልን። ከሰውም ሆነ ከመንፈስ የሚመጣብንን ክፉ ነገር ሁሉ በሰማያዊ ሰይፍ ገስጽልን። በሕይወታችን ሁሉ ያንተ ጥበቃና የምስራች ድምፅ እንደ ብርሃን ይቅደምልን። ሊቀ መላእክት ቅዱስ ገብርኤል ሆይ በጌታ ፊት ስትቆም ስማችንን አትርሳ። በችግራችን ጊዜ መጽናኛችን፣ በጭንቀታችን ጊዜም ተስፋን ስጠን። ቅዱስ ገብርኤል ሆይ ብዙ ጊዜ ቃሉን በጆሮአችን እንሰማለን እንጂ በልባችን አናሳድረውም። ዓለማዊ ሐሳብ፣ የኑሮ ጭንቀትና የልብ መደንዘዝ የእግዚአብሔርን ቃል እንዳንረዳ ጋርዶናል። አንተ ለድንግል ማርያም ድንቅ ምስጢርን እንደገለጥክላት ለእኛም የልባችንን መጋረጃ ግለጥልን። ቃሉ በልባችን ውስጥ እንደ መልካም ዘር እንዲበቅል አእምሯችንም በመለኮታዊ ጥበብ እንዲታደስ አማልደን። የምስራች መልአክ ሆይ የእግዚአብሔርን ቃል ስንሰማ በትዕቢትና በትችት ሳይሆን እንደ እናታችን እንደ ቅድስት ድንግል ማርያም እንደ ቃልህ ይሁንልኝ በሚል ትህትና እንድንቀበል ማግዘን። ቃሉን ሰሚዎች ብቻ ሳንሆን በተግባር የምንኖርበት፣ ሕይወታችንን የምንለውጥበትና ለሌሎችም ብርሃን የምንሆንበትን ጸጋ ከፈጣሪ ለምንልን። የታመንክ መልአክ ቅዱስ ገብርኤል ሆይ ከሰማያዊ ዙፋን ተልከክ የታዘዝከውን ሁሉ ሳታጓድል የፈጸምክ መለኮታዊውን ምስጢር ለሰው ልጆች በታማኝነት ያበሰርክ የጽድቅ መልእክተኛ ነህ። ዛሬ እኛ ልጆችህ በዓለም ምኞትና በራሳችን ፈቃድ ተሸንፈን ከእግዚአብሔር መንገድ እንዳንወጣ እንዳንተም የታመንን አገልጋዮች እንድንሆን በምልጃ ካግዘን። ቅዱስ ገብርኤል ሆይ እኛ ብዙ ጊዜ በራሳችን ጥበብና ፍላጎት እንመራለን። የእግዚአብሔርን ፍቃድ ግን ለመረዳት ልባችን ይዝላል። አንተ ለእግዚአብሔር የሚሳነው ነገር የለም ብለክ እንደመሰከርክ እኛም የሕይወታችንን መሪነት ለፈጣሪያችን እንድንሰጥ እርዳን። በሕይወታችን የሚገጥሙንን ነገሮችን ሁሉ እንደ እግዚአብሔር ፈቃድ እንዲሆኑ እኛም ያንን ፈቃድ በደስታ የምንቀበልበትን ትህትናን በልባችን አሳድር።
የምስራች መልአክ ሆይ ለቅድስት ድንግል ማርያም ድንቅ ምስጢርን በታማኝነት እንዳበሰርክ እኛም በተሰጠን ጸጋ በስራችን በሃይማኖታችንና በቤተሰባችን መሃል የታመንን እንድንሆን አበርታን። በትናንሽ ነገር የታመነ በብዙ ላይ ይሾማልና በዕለት ተዕለት ኑሯችን እግዚአብሔርን ደስ የምናሰኝ ሕይወትን እንድንኖር በመንፈሳዊ ሰይፍክ ከስንፍና ጠብቀን። ቅዱስ ገብርኤል ሆይ ሦስቱን ሕፃናት በእሳት እቶን ውስጥ ሳሉ አምላካቸውን አከበሩ ብለክ በታማኝነት እንዳጽናናሃቸው እኛንም በመከራና በፈተና ወቅት እምነታችንን እንዳንክድ ከፈጣሪያችንን ፈቃድ እንዳንወጣ በክንፎችህ ጋርደህ አጽናን። የዓለም ፌዝና ዝላይ ከእውነት መንገድ እንዳያርቀን ይልቁንም እስከ መጨረሻው የታመንን የክርስቶስ ምስክሮች እንድንሆን አማልደን። ቅዱስ ገብርኤል ሆይ መታዘዝ ከመስዋዕት ይበልጣልና የእግዚአብሔርን ቃል ሰምተን የምንታዘዝበትን ልቦናን ስጠን። በቤታችን ሰላም በልባችን ቅድስና እንዲኖርና የእግዚአብሔር ክብር በእኛ ላይ እንዲገለጥ ለምንልን። በምድራዊ ጉዟችን መጨረሻም አንተ የታመንክ ደግ አገልጋይ የሚለውን ቃልን እንድንሰማ ምልጃ ካይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ እንደ አንተ ታማኝ እንድንሆን በእግዚአብሔርን ፈቃድ እንድንመራ በጌታ ፊት ማልድልን። የሰላም መልአክ የምስራች አብሳሪው ቅዱስ ገብርኤል ሆይ ከልዑል እግዚአብሔር ዘንድ ተልከክ ድንቅ ምስጢራትን የምትገልጥ የታወኩትን የምታረጋጋና ለሰው ልጆች የደስታን ቃል የምታበስር የታመንክ አገልጋይ ነህ። ዛሬ እኛ ልጆችህ በቤታችን ሰላም እንዲሰፍን ከመከራና ከጭንቀት ዜናም እንድንርቅና ሁልጊዜም የመልካም ምስራች ባለቤቶች እንድንሆን በምልጃ ከርዳን። ቅዱስ ገብርኤል ሆይ ሰላም የሌለበት ቤት የጨለማ ቤት ነውና በቤታችን ውስጥ ያለውን አለመግባባት፣ ጩኸት፣ ቂምና ጥላቻ በረድኤትህ አርቅልን። ለድንግል ማርያም የሰላም ሰላምታን እንዳቀረብክላት ወደ እኛም ቤት የሰማያዊ ሰላምክን ዜና ይዘክና። በባለትዳሮች መካከል ፍቅርን፣ በልጆችና በወላጆች መካከል መታዘዝን፣ በቤተሰብ መካከል ሁሉ አንድነትን አሳድር። ቤታችንን መላእክት የሚመላለሱበት የሰላም ማደሪያም ይሁን። የሰላም መልእክተኛ የብርሃን መልአክ ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም ድንጋጤን የምታርቅና ሰላምን የምታበስር ኃያል መልአክ ነህ። ዛሬ እኛ ልጆችህ በነገው ስጋት፣ በኑሮ መከራና በክፉ መናፍስት ውጊያ ምክንያት በጭንቀት ታስረናል። ልባችንም በፍርሃት ተረብሿል። በፈጣሪም ፊት ስለ እኛ ማልድልን። ቅዱስ ገብርኤል ሆይ እረኞቹ በቤተልሔም በታላቅ ብርሃን በደነገጡም ጊዜ አትፍሩ፣ እነሆ ታላቅ ደስታን አበስራችኋለሁ ብለክ ፍርሃታቸውን እንዳራክላቸው ዛሬም ወደኛ ሕይወትና በልባችን የነገሰውን የፍርሃት መንፈስም ገስጽልን። ሞትን፣ በሽታን፣ ውድቀትን በመፍራት እንዳንታሰር ይልቁንም እግዚአብሔር ከኛ ጋር ነው የሚለው ጽኑ እምነት እንዲያጸናን አማልደን። አእምሯችን በብዙ ሐሳብ ሲባክን ሌሊቱም በጭንቀት እንቅልፍ ሲነሳን አንተ በብርሃናዊ ክንፎች ጋርደህ እረፍትን ስጠን። ሦስቱን ሕፃናት ከሚነድ እቶን ውስጥ በሰላም እንዳወጣሃቸው እኛንም ከጭንቀት እሳት አውጣን። በልባችን ውስጥ መለኮታዊ ሰላምህን አፍስስ። የማይረጋው መንፈሳችን ያንተን የምስራች ሰምቶ ይረጋ ዘንድ ለምንልን። ስለ ነገው ኑሯችን፣ ስለ ልጆቻችንና ስለ ሥራችን የምንጨነቀውን ጭንቀትንም ሁሉ ለአምላካችን አቅርብልን። ለእግዚአብሔር የሚሳነው ነገር የለም ብለህ ለቅድስት ድንግል ማርያም እንደመሰከርክላት ለእኛም የማይቻል የሚመስለው ሁሉ በእግዚአብሔር ቸርነት እንደሚቻል አሳየን። በጨለማ ውስጥ ብርሃን፣ በችግር ውስጥ መውጫን እንድንመለከት የልቦናችንን ዓይን ክፈትልን።
ቅዱስ ገብርኤል ሆይ በቀንም ሆነ በሌሊት ከሚመጣ ድንጋጤም ጠብቀን። ክፉ መናፍስት በሐሰተኛ ወሬና በጭንቀት ተስፋ እንዳያስቆርጡን በመንፈሳዊ ሰይፍክ ተከላከልልን። በቤታችን ሰላም፣ በልባችን ደስታ፣ በነፍሳችንም እረፍት ይኑር። ያንተ የምስራች ድምፅ ሁልጊዜም በውስጣችን ያስተጋባ። ሊቀ መላእክት ቅዱስ ገብርኤል ሆይ ከጭንቀት ወደ እረፍት፣ ከፍርሃት ወደ ጽናት አውጣን። በጌታ ፊት ስትቆም ስማችንን አትርሳ። የምስጢራት መጋቢና የቅዱሳን ሐሳብ መሪ የሆንክ ቅዱስ ገብርኤል ሆይ በእግዚአብሔር ፊት የምትቆም የሰው ልጅን አእምሮ ከጨለማ ወደ ብርሃን የምትመልስ ንጹሕ መልአክ ነህ። ዛሬ እኛ ልጆችህ በክፉ ሐሳብ፣ በምቀኝነት፣ በክፉ ምኞትና በጠላት ሰይጣን ሽንገላ እንዳንታለል በምልጃ ካስጠንቅቀን፣ ከመንፈሳዊ ውድቀትም ጠብቀን። ቅዱስ ገብርኤል ሆይ የኃጢአት ሁሉ መጀመሪያ ክፉ ሐሳብ ነውና በልባችን ውስጥ የሚመላለሱትን የቂም፣ የጥላቻና የትዕቢት ሐሳቦች በመንፈሳዊ ሰይፍ ቁረጥልን። ጠላት ሰይጣን በሐሰተኛ ወሬና በክፉ ጥርጣሬ ልባችንን እንዳያቆሽሸው በብርሃናዊ ክንፎች ጋርደን። አእምሮአችን ሁልጊዜም ስለ በጎ ነገር፣ ስለ ፍቅርና ስለ ጽድቅ የሚያስብ ይሆን ዘንድ ወደ ፈጣሪ ለምንልን። የምስራች መልአክ ሆይ ዓለም በሥጋዊ ደስታና በከንቱ ውበት ስታታልለን፣ ሐሰትን እንደ እውነት አድርጋ ስታቀርብልን፣ አትታለሉ ብለክ ንቃትን ስጠን። አንተ ለድንግል ማርያም እውነተኛውን መንገድ እንዳበሰርክላት እኛም የእግዚአብሔርን ፈቃድ ከሰይጣን ሽንገላ የምንለይበትን መንፈሳዊ ጥበብን አልብሰን። በጠባቡ የእውነት መንገድ እንጂ በሰፊው የጥፋት መንገድ እንዳንጓዝ መሪ ሁነን። ቅዱስ ገብርኤል ሆይ በምናይበት በምንሰማበትና በምናስብበት ጊዜ ሁሉ ጠባቂ መልአክ ሁነን። ክፉ ሐሳብ ወደ ልባችን ደጅ መጥቶ ሲያንኳኳ የጌታችንን ሕማምና ሞት እያሰብን ድል እንድንነሳው አበርታን። ለሥጋዊ ምኞት እንዳንገዛ ይልቁንም ነፍሳችን በመለኮታዊ ቃል እንድትታደስ የሰላም ማደሪያም እንድትሆን አማልደን። ጸሎትን በምንጸልይበትና ወደ እግዚአብሔር በምንቀርብበት ሰዓት አእምሯችን በከንቱ ሐሳብ እንዳይበታተን ሰብስብልን። በውስጣችን ያለውን መንፈሳዊ ዓይንም ክፈትልን። የሰይጣን ወጥመድ ከሩቁ እንድናይና እንድናስወግድ ኃይልን ስጠን። የቅዱሳን ሐሳብ በልባችን እንዲሰርጽ ሕይወታችንም በእግዚአብሔር ጸጋ እንዲከበብ በጌታ ፊት ማልድልን። ሊቀ መላእክት ቅዱስ ገብርኤል ሆይ ከክፉ ሐሳብ እስራት አውጣን። አእምሯችንን በቅድስና ቀድስልን። በምልጃህም ከመውደቅ አድነን። የሰማያዊው ንጉሥ የክብር መልአክ ቅዱስ ገብርኤል ሆይ ከሰማያዊ ዙፋን ፊት የምትቆም የማያልፈውን ክብር የምታውቅና የብርሃን ልብስን የተጎናጸፍክ የጽድቅ መልእክተኛ ነህ። ዛሬ እኛ ልጆችህ በዚህች ኃላፊ ጠፊ ዓለም ውስጥ ስንኖር ልባችን ሰማያዊውን ቤት እንዲናፍቅና በመጨረሻም ዘላለማዊ ደስታን እንድንወርስ በምልጃ ከርዳን። ቅዱስ ገብርኤል ሆይ ዓለም በሥጋዊ ተድላና በከንቱ ክብር ስታታልለን፣ እኛ ግን ዘላለማዊ ቤታችንን ዘንግተናል። አንተ ለእግዚአብሔር የሚሳነው ነገር የለም ብለክ እንደመሰከርክ እኛም ምድራዊ ፈተናን ድል አድርገን ለሰማያዊ ክብር እንድንበቃ አማልደን። ልባችን ከምድር ፍቅር ወጥቶ በሰማያት ካለው መለኮታዊ ፍቅር ጋር ይጣበቅ ዘንድ ወደ ፈጣሪ ለምንልን። ወደ መንግሥተ ሰማያት ያለ ንስሐና ያለ ቅድስና መግባት አይቻልምና ቅዱስ አባት ሆይ ዕድሜ ለንስሐ ስጠን። ኃጢአታችንን ተናዘን ከርኩሰት ነጽተንና በበጎ ምግባር ተሸልመን በጌታ ፊት እንድንቆም አግዘን። በሞት ሰዓት እንዳንደነግጥ በነፍሳችንም መንገድ ላይ የጨለማ ኃይላት እንዳይሰለጡንብን በብርሃናዊ ክንፎች ጋርደን። ሊቀ መላእክት ቅዱስ ገብርኤል ሆይ
አንተ በሰማያት ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር ቅዱስ 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 እያልክ እንደምታመሰግን እኛም በዚያች ድንቅ ሀገር ካንተ ጋር እንድንሰበሰብ ለምንልን። ለቅሶ በሌለባት ሕመም በማይሰማባትና ጨለማን በማያልፍባት በመንግሥተ ሰማያት የዘላለም ደስታን እንድንወርስ በረከትህ ይርዳን። ስማችን በሕይወት መጽሐፍ እንዲጻፍ አምላካችንን ተማጸንልን። ጌታችን ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ ብሎ የገባልህን ቃል ኪዳን እናምናለን። እኛም ዛሬ ያንተን አማላጅነት ተስፋ አድርገን እናምናለን። በመጨረሻውም የፍርድ ቀን እናንተ የአባቴ ቡሩካኑ የሚለውን ቃል እንድንሰማ ምልጃ ካይለየን። ከመላእክት ጋር በሰማያዊት ኢየሩሳሌም የምስጋና ማኅበርተኞችም አድርገን። ሊቀ መላእክት ቅዱስ ገብርኤል ሆይ አንተን ቀድሶ ለክብር ያበቃ አምላክ እኛንም ለመንግሥቱ ያብቃን። በምድራዊ ጉዟችን መሪ፣ በሰማያዊ ጉዟችን ደግሞ ብርሃን ሆነን። ቅዱስ ገብርኤል ሆይ በቤታችን ሰላም፣ በልባችን ደስታ፣ በሥራችን ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠውን መንገድ የክብር ሕይወታችንንም የሰላም ትሁን። በመከራ ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን አንተ ነህ። በረድኤት ክንፎች ጋርደህ ለነገው ድንቅ ምስክርነትን ማብቃን። የቅዱስ ገብርኤል ምልጃና ጸሎት ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብን በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።